እሺ ኢሳ ተሰቅሏል የሚል ሀዲስ ተገኝቷል የሚሉ እውነት ነው? እሱ ባላ አብራራልኝ ይላል። አሰላሙ አለይኩም ውሱ። ወአለይኩም ሰላም። አንድ ጥያቄ ነበረኝ። ጥያቄ ምንድን ነው? አላህ ስብሓነሁ ወተዓላ የሆነ ክርስቲያን ጠይቆኝ ሙስሊም ሆኖ ብሎ ያዘዘበት ቦታ አለ እኔ እንዴ ቀላላል እንዴ? አሳየኝ እስኪ። እሺ አላህ ስብሐነ ወተዓላ ወላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። በአደራ ሙስሊሞች ናቸው እንጂ እንዳትሞቱ ይላል በቁርአን ላይ። ሱራ ላይ አብራ ምዕራፍ 3 ቁጥር 102 መርሃባ ጀዛከላህ። እሺ ኢሳ ተሰቅሏል የሚል ሀዲስ ተገኝቷል የሚሉ እውነት ነው? እሱ ባላ አብራራልኝ ይላል። ኢሳ ተሰቅሏል የሚል መጽሐፍ ማን ቁርአን ላይ ሀዲስ ላይ አይተናል እያሉ አንድ ልጅ ቪዲዮ ሰርቷል። ቪዲዮ ቫይራል ወጥቶለታል መሰል ብዙ ሰዎች አይተውለታል። እነዚያ ላይ እንዳለ ክርስቲያን ልጆች በቃ ይሄን ነገር አምነው ተቀብለዋል። ማጣራት የሚባል ነገር የለም። ልጁ ቁጥሩን ተናግረው ከሆነ እዚያ ላይ ሄዳችሁ የቱ ጋር ነው የሚገኘው? ተሰቅሏል የሚል አለ ወይ? ተሰቅሏል ተገድሏል ብሎ ይነግራቸዋል። ልጁ አሜን ነው ብለው ተቀብለውታል። ወላሂ ተሰቅሏል ተገድሏል የሚል የለም ቃሉ ላይ። ሲቀጥል ያ የሚናገረው ስለ ነቢያችን ሰለላሁ ዐለይሂ ወሰለም እንደው ስለ ዒሳ ነው አንበልሽ፣ ችግር የለውም። ስለ ዒሳ ነው በሚለው በሊሄድ ተገደለ ተሰቀለ የሚል የለም እኮ እዛ ላይ። ስለ መገደልና ስለ መሰቀል አያወራም። ሐዲስ የሚለው ምንድን ነው? ከአኒ አንظሩ ኢላ ነቢይ ምን አልአንቢያ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? የሚገርማቸው ትንቢት ነው እየተናገሩ ያሉት። እኔ ከነቢያቶች መካከል አንድ ነቢይ የማይ ይመስለኛል አሉ። ወጥቷቸዋል አይደል? ያ ነቢይ ማን ነው ከተባለ እንዳለ የሐዲሱ ፍቺ ማየት ትችላላችሁ። النبي صلى الله عليه وسلم يتكلم عن نفسه ስለ ራሳቸው እየተናገሩ ነው። እና ስለ ዒሳ በሚለው ብንሄድም እንኳን ስለ ገደል ስለ መሰቀል የሚያወራ እኮ አይደለም። ከዛ ምን አሉ? እኔ ከነቢያቶች መካከል አንድ ነቢይ እንደማይነኝ ካሉ በኋላ وهو يمسح الدم عن وجهه ከፊቱ ላይ ደምን እየጠረገ ምን እያለ اللهم اغفر لقومي فإنهم لا يعلمون ይላል። ከፊቱ ላይ ደምን እየጠረገ አምላክ ያላህ ሆይ ይህን ስለማያውቁ ነው እና ያዳረጉት ያኔ ይቅር በላቸው የሚል ቃልን እየተናገረ ነው። ይህ ቃል ስለማን ነው የሚናገረው? ስለ ነቢዩ ሰለላሁ ዐለይሂ ወሰለም ስለ ራሳቸው ነው። አንደኛ እዚህ ቃል ላይ እንደሰማችሁት ተገደለ ተሰቀለ የሚል የለም። እንደው በመሲሁ ላይ ነው ብንል እንኳን ስለ መግደሉ ስለ መሰቀሉ የሚያወራ ነገር አይደለም። ወካነ የምሰሑ ደም ዐን ወጅሂ ስለማን እንደሆነ ላሳያቸው ነው። ሐዲሱን ቀጥታ ልክፈትላችሁ። وهو يتكلم عن نفسه عليه الصلاة والسلام ስለ ራሳቸው የሚናገሩትን እሺ ያው ነው ሐዲሱ እዚህ ጋር ነው። ልጆች ላሳያችሁ ይታያችኋል። ያው ነው እዚህ ጋር ሐዲሱ እዚህ ጋር ይገኛል። የታገኙታላችሁ
ቡኻሪ 3477 ሙስሊም 1792 ምን ይላል? አብዱላህ ብን መስዑድ ነው ሐዲሱን አስተላለፈ። ከአኒ አንظሩ ኢላ አነቢ ሰለላሁ ዐለይሂ ወሰለም ማን ጋር ነው የሚያደርጉት? ሰላም አለይኩም ወረህመቱላሂ ወበረካቱ። እሺ አንዴ ይኸውልህ እዚህ ጋር ምን ይላል? ከአኒ አንظሩ ኢላ ነቢ ሰለላሁ ዐለይሂ ወሰለም ልክ እኔ ወደ ነቢ ሰለላሁ ዐለይሂ ወሰለም እያየሁኝ እያለ አብዱላህ ብን መስዑድ ተናገረ። የማይ ይመስለኛል የሕኪ ነቢይ ምን ልአንቢያ ከነቢያቶች መካከል ስለ አንድ ነቢይ እያወሩ አለ። ضربه قومه ህዝቦቹ የመቱት የሆነ ፈአድመውሁ ያደሙት የሆነ ወሁወ የምሰሑ ደም ዐን ወጅሂ እርሱም ከፊቱ ላይ ደምን እየጠረገ ይላል። እዚህ አሁን ስለ መገደል ስለ መሰቀል አንድ የሚያወራ ነገር የለም። እንደተሰቀለ ይናገራል እያሉ ይዛቸዋል። አንዴ ሜት አድርገው ጌች ሜት አድርገው እና እዚህ ጋር እየተናገሩ እያለ ነቢይ ሰለላሁ ዐለይሂ ወሰለም እርሱም ከፊቱ ላይ ደምን እየጠረገ ወየቁል እንዲህ ይላል፣ አላሁመ እግፊር ሊቀውሚ አምላክ ያላህ ሆይ። ይሄ ስለ ኢየሱስ ነው ካሉ እሺ ጥሩ፣ ኢየሱስ ክርስቶስ አምላኩ አላህ እንደሆነ ተቀበላችሁ ወይ በሏቸው። አሜን ነው። አይ መሰቀሉን መገደሉን ነው ከዚህ የምንፈልገው ካሉ እየፈለጋችሁት ነገር የለም፣ እዚህ ተገደለ ተሰቀለ የሚል የለም በሏቸው። እሺ አላሁመ እግፊር ሊቀውሚ አምላክ ያላህ ሆይ ለህዝቦቼ ይቅር በልላቸው፣ ፈኢነሁም ላ ያዕለሙን እነርሱ አያውቁምና። አሁን የሐዲሱን ፍቺ እዚህ ጋር ተመልከቱ። ካነ ሸእኑ ነቢ ሰለላሁ ዐለይሂ ወሰለም ከሸእኒ ጋሊብ ልአንቢያ ዐለይሂም ሰላቱ ወሰላም የነቢዩ ሰለላሁ ዐለይሂ ወሰለም ሁኔታ እንደ ሌሎቹ እንደ ነቢያቶች ሁኔታ ነበር። ኡዚየ ፊ ሰቢልላህ በአላህ መንገድ ላይ አዛ ተደርገዋል። ወተዓረዱ ሊተክዚብ ሚን ቀውሚህም ከህዝቦቻቸው ከጎኖቻቸው ለማስተባበልም የማስተባበልም ነገር ደርሶባቸዋል። ፈተሐመሉ ሚን ልኢዛ ማ ከተበሁ ላሁ ዐለይሂም ፊ ሰቢል ልቅያም ቢሐቅ ልአማነት ወተም እንግዲህ የደረሰባቸውን መከራ ተቋቁመዋል ነቢያቶች። ወፊ ሀዛ ልሐዲስ በዚህ ሐዲስ ላይ يخبر عبد الله بن مسعود رضي الله عنه أنه رأى النبي صلى الله عليه وسلم وهو يصف حال نبي من الأنبياء وقد ضربه قومه حتى سال منه الدم من ضربهم، فأخذ يمسح الدم عن وجهه ويقول اللهم اغفر لقومي، يطلب من الله عز وجل العفو والصفح عنهم وعدم مؤاخذتهم بفعلهم، وأضافهم إليه قومي شفقة ورحمة بهم، ثم اعتذر عنهم بجهلهم فقال فهم لا يعلمون. وهذا من رأفة النبي على قومه وحب الخير لهم وخشية من العقاب وحلول العذاب عليهم جزاء لتعذيبهم وإيذائهم نبي من الأنبياء. تملكتوا وقد وقع لنبينا صلى الله عليه وسلم ይህ ለነቢዩ ሰለላሁ ዐለይሂ ወሰለም ተከስቷል ይላል። አያችሁ ለማን የተከሰተው? ይሄ ለነቢዩ ሰለላሁ ዐለይሂ ወሰለም ተከስቷል። ፊ ገዝወት ኡሑድ በኡሑድ ጦርነት ጊዜ። ይሄ ጦርነት ከመከሰቱ በፊት ይህን ቃል ተናገሩ በትንቢት ደረጃ ልክ እንደ ትንቢት። ያም ትንቢት በእርሳቸው ላይ ተፈጸመ። ህዝቦቻቸው አደሟቸው፣ አቆሰሏቸው። ምን አሉ? አምላክ ያላህ ሆይ ስለማያውቁ ነው እና ያደረጉትን ይቅር በሉ ብለው ይቅር በላቸው ብለው ተናገሩ። ወቂለ እነ ነቢ ሰለላሁ ዐለይሂ ወሰለም ፊ ሀዛ ልሐዲስ እና ይህ ነው ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ላይ እየተናገሩ ያለው ስለ ራሳችን ነው። እንደው ስለ ሌላ ነው ቢባልም እንኳን ስለ ስቅለትና ስለ ሞት የሚያወራ አይደለም ይህ ሐዲስ። ገዛቸው አላርላ ይህ ነው። ምን ይላል? ወቂለ እነ ነቢይ ሰለላሁ ዐለይሂ ወሰለም ፊ ሀዛ ልሐዲስ እንዲህም ተብሏል። ነቢ ሰለላሁ ዐለይሂ ወሰለም በዚህ በሐዲስ ላይ ወልሓኪ ወልመሕኪዩ ዐንሁ የሚያወሩትም ራሳቸው ናቸው፣ የሚያወሩትም ስለ ራሳቸው ነው። ስለማን ነው እያወራ ያሉት? ስለ ራሳቸው ነው። ወከአነሁ ልክ እርሱ ኡሕየ ኢለይህ ቢዛሊከ ቀብለ ገዝወት ኡሑድ የኡሑድ ጦርነት ከመከሰቱ በፊት ወደፊት ስለሚሆነው አላህ እያስተላለፈላቸው ነው። ወለም ዩዐየን ለሁ ዛሊከ ያ ነቢይ አከሌ ነው ብሎ አልተናገረም። አያቸው አይደለ? ግን ከነቢያቶች መካከል አንድ ነቢይ እንዲህ ይሆናል ብሎ እየተናገረ ነው። ፈሐካሁ ሰለላሁ ዐለይሂ ወሰለም ሊአስሓቢሂ ይሄን ነቢ ሰለላሁ ዐለይሂ ወሰለም ለሰሓቦቻቸው ነገሯቸው። ፈለማ ወቀዐ ተዐየነ አነሁ ልመዕኒዩ ቢዛሊክ ያ ነገር በተከሰተም ጊዜ እርሳቸው መሆናቸውን አወቁ ይላል። ወዛቸዋል ይህ ነው እና ስለዚህ የሚናገረው ስለ እርሳቸው ነው። ኢነ ነቢ ሰለላሁ ዐለይሂ ወሰለም ያለ ልሐዲስ ወልሓኪ ወልመሕኪያ። እሺ ያና ነቢይ ሰለላሁ ዐለይሂ ወሰለም ይሄን ይናገር። ልቀይርላችሁ ወደ አማርኛ ወይንስ ወደ እንግሊዝኛ?
ወደ እንግሊዝኛ ያሻላቸዋል ወደ አማርኛ ወደ ምን ልቀይርላችሁ? ቅዱሳን ጸጋ ይበዛላችሁ፣ ጸጋው ይበዛላችሁ ያውና ሊቀይር አልቻለም። በዚህ ሐዲስ ነቢ ሰለላሁ ዐለይሂ ወሰለም ዘጋቢው እና ከሱ የተነገሩት ናቸው። ይህ ደግሞ ከወርዱ በፊት የወረደላቸው ያህል ነው እያለ ይናገራል። ያው هو الحاكي والمحكي عنه ራሳቸው ናቸው የሚያወሩት፣ ስለ ራሳቸው ነው እያወሩ ያለው ይላል። وكأنه أوحي إليه بذلك قبل غزوة بدر የወር ጦርነት ከመከሰቱ በፊት ይህ ስለ እርሳቸው ነው እየተናገረ ያለው ነቢ ሰለላሁ ዐለይሂ ወሰለም የሱፍ ነፍሰው ቢዛት እና ቀለበት ማድረግ ከካፊሮች የመጣ ነው የሚል ነገር ሰማሁ እንጂ ያልነበረ ነው። ኦኬ የሰርግ ቀን ይሄ ምንድን ነው? ለምሳሌ ኒካህ በሚታሰር ወይንም ከዚያ በፊት የቀለበት ፕሮግራም እየተባለ የሚሰራ ነገር እሱ አይቻልም። ኦኬ ብዙ ጊዜ ይሄ የዝሙትን በር የሚከፍት ነው እሱ። ያ ነገር ሰውየው ቀለበት አድርጌላታለሁ ቀለበት አድርጎልኛል ተባብለው የኔ ነች በቃ ተይዣለሁ አይነት ነገር አለ አይደለም። ከዚያ ወደ ፈለገበት ቦታ ይጠራታል፣ ትሄዳለች፣ ይሄዳል። ኦኬ ይህንን በር አይቻልም። እሺ ከላይ ያለው ልጅ ሰላም ነው የተናንሳ እኔ የሰማሁት ይሄ ቀለበቷ አሪንጓ አለች አይደል? እሱ ነው እንትን ሲል አጥብቆ ኡስታዙ ሲተች የሰማሁት እና ጥያቄ ስህተት ነው። እሱ ነው የሰርጉ ቀን ይሄ መደረግ አለበት ጥያቄ ነበር። እሺ ትጠይቃለህ። እንደዛ ነው እንጂ ቀለበት ማድረግ የተከለከለ አይደለም። ነቢ ሰለላሁ ዐለይሂ ወሰለም ቀለበት ነበራቸው፣ ቀለበት ለብሰዋል እርሳቸው። አንድ ጓደኛዬ ጥርሱን እየቦረሸ እንደ አጋጣሚ ፖሊስ የጥርስ ብሩሽ ሳሙና አለ አይደል? እሱን ደንግጦ ትንሽዬ ዋጠው። ምን ደንግጦ ማለት ነው ድንጋጤ ትንሽዬ ዋጠ እና ጾመኛ ነበረ። ጾሙን ያፈርስበታል። አይበላሽም። ጾምን አይበላሽም። አውቆ እስካልዋጠው ድረስ አውቆ አይደለም። ፖሊስ ሲመጣበት ቤት ላይ ነበር እና ፖሊስ ሲሉት ተደናግጦ ትንሽ ነው እንትን ያለው። አያበላሽበትም አይደል? አይበላሽም። ኦኬ ጀዛከላሁ። እሺ ሰላም ነው እሱ ሰላም ነው። እንዴት ነው? ይሰማል? ይሰማል። ሰላም ነው። ጥያቄ ነበረ። እሺ ጥያቄ ምንድን ነው? ለምንድን ነው ወደ ካዕባ ዙረን የምንሰግደው? ወደ ካዕባ አቅጣጫ ብቻ ለምን አስገዳጅ ሆነ የሚሰገደው? አምላክ ስለዘዘ አምልኮ ብሎ ማለት አምላክ ባዘዘህ መሰረት ያንን ያዘዘህን መፈጸም ማለት ነው አይደለም? ያ ነው። ስለዚህ አምላክ አምስት ሶላት እነዚህን ሶላቶች በምንሰግድ ጊዜ ወደ እሱ ዙራችሁ ስገዱ አለ። ሌላ የስጁድ አይነቶች አሉ። ለምሳሌ ስጁድ ሹክር አለ፣ ስጁድ ቲላዋ አለ። እነዚህን በፈለክበት ሱራ መስገድ ትችላለህ። እና ሶላትን ግዴታ ወደ ካዕባ መዞር አለበት። አላህ ስብሐነ ወተዓላ ይህን ሶላት እንድትሰግድ ያዘዘህ እሱ እስከሆነ ድረስ ዙሁር ለምሳሌ ስንት ረካ ነው ዙሁር? እሺ ሌላኛው ጥያቄ ደግሞ የእናትና የአባታችን ሀቅ አለና እነሱ ለምሳሌ እኛን ገንዘባችን ሊወስዱ ይችላሉ እና በእኛ ላይ የሆነ በደል ሊያደርሱ ይችላሉ። ለምሳሌ አላስፈላጊ ነገሮች ሊናገሩን ይችላል እና ይሄ እንዴት ይታያል? እንዴት እናድርግ? ብዙዎች የኢትዮጵያ ወላጆች እንደዚህ ናቸው። በቃ ልጃቸውን ልጅ አይደለህም አንተ እንደዚህ ነው። ይሄ ከየት ምን ማድረግ ይሻላል? ይህንን አሁን ለምሳሌ የሆነ ለማስረዳትም ስንሞክር የሆኑ ለተጋላመጥክ በቃ አንተ አላህን አትፈራም እናትና አባትን ትገላመጣለህ ይላሉ እና ይሄ ከየት እንዴት ይታያል? ንግግራቸውን ለዚያ በማድረግ አለባቸው ለወላጆቻቸው። ሌላ ነገር ስትናገሩ ንግግራችሁን ለእነርሱ በየትኛውም ጊዜ ይሆን መልካም ንግግር ነው መናገር ያለብን።
መጥፎም የሆነ ጥሩ በመጥፋት ትናገራቸው ተቀበሉ ስሉ ካልተቀበሉ ያኔ ዘውር ሁለተኛ የሚያስፈልጋቸው ዞት ካለ አባትና እናት በሚያስፈልጋቸው ልክ መርዳት አለባቸው ልጅ። ከዚያ ውጭ ግን ከልክ በላይ ካልሰጣችሁን ምናምን ብለው እንትን ቢሉ እዛኔ አትሰማቸው። በሚያስፈልጋቸው መጠን ልክ ግን ልጆች መርዳት አለባቸው ወላጆቻቸው። ምን ማድረግ አለብን? እምቢ እንትን ካሉ እኮ አሁን ብዙ ለምሳሌ በቻልኩት ያክል ለማክበር ለእነሱን ለማገልገል ሞክራለሁ። ግን ያንን ነገር እነሱ በቃ ለምሳሌ እንዳላደረግኩ ያክል ነው የሚሰማቸው እና አንተ ወላጆችህን አታግዝም እያሉ ይሄ ወቀሳ ይደርሳልና ምን ማድረግ አለብኝ? አሁን ይሄ አላህ ይቆጣብኛል። ለምሳሌ አሁን እነሱ ካዘኑብኝ አላደረክልኝም ብለውኝ ማለት ነው። በምትችለው አቅም ማድረግ አለብህ። ያንን በምትችለው አቅም ያላደረክልህ ይጠይቃል። በአቅምህ ልክ ማድረግ አለብህ። በምትችለው አቅም ከአቅምህ በላይ ወይንም ደግሞ ከልክ በላይ እናባክናለን። ዛኔ አትሰማቸውም። በጣም ነው የምወድህ። በጣም ነው የማመሰግነው። ቻው፣ አሰላሙ አለይኩም። ጌታቸው ጥያቄ ምንድን ነው? ጥያቄ አለኝ። እሺ፣ በመጀመሪያ ይህ የንጽጽር አስተምሮት አሰጣጥ በጣም ጥሩ ነው። ብዙ ነገር እንለምዳለን። እሺ፣ አይሰማም? ይሰማል። አመሰግናለሁ። ፔሸንትን በጣም ላይ ባለው ወደ ጥያቄ ሲያልፍ የጌታና የአምላክ ልዩነት ምንድን ነው? እሺ፣ እንደ መጽሐፍ ቅዱስ ነው ወይንስ እንደ ቁርአን? እንደ መጽሐፍ ቅዱስ። እንደ መጽሐፍ ቅዱስ አምላክ የሚለውን ለአምላክም ለሰዎችም ይውላል። ጌታ የሚለውም ለአምላክም ለሰዎችም ይውላል። መለኮታዊ ጌትነት ያለው የአንድና ብቸኛ እውነተኛ የሆነው አምላክ ነው። ኢየሱስ ክርስቶስንም ሆነ ነቢያትንም ሁሉንም ሲልክ የነበረው አምላክ ማለት ነው። ነገር ግን የስልጣን አምላክነት ይሰጣቸዋል። ለምሳሌ ሙሴን አምላክ ይለዋል መጽሐፍ ቅዱስ። ይህን ታውቃለህ? ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ እግዚአብሔር ምን ይላል? ሙሴ አምላክ አድርጌሃለሁ ይለዋል። ልክ እንዲሁ ሰይጣን አምላክ ተብሏል እንደ መጽሐፍ ቅዱስ። የዚህ ዓለም አምላክ ብሎ ጳውሎስ ይጠራዋል። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ የዚህ ዓለም አምላክ እያለ ዲያብሎስን ይጠራዋል። እዚህ አምላክ ስለተባለ አንድ አካል አምላክ ነው ማለት አይደለም። ሙሴ አምላክ ተብሏል። ልክ እንዲሁ ዲያብሎስ አምላክ ተብሏል። ሰይጣን የዚህ ዓለም አምላክ የእውነትን ወንጌል እንዳያዩ ያጨለመባቸው ይላል። ታላርም የእውነትን መንገድ ሰዎች እንዳያዩ የሚያሳውርባቸው ማን ነው? የዚህ ዓለም አምላክ ነው ይገልጸዋል። እንግዲህ ዲያብሎስ አምላክ ስለተባለ አምላክ ነው ማለት ነው አይደለም። እውነተኛው አምላክ ማን ነው ከተባለ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ አለ። አየህ፣ የላከውን የሚያውቁ ዘንድ የላከውን ኢየሱስ ክርስቶስ ሊያውቁ ዘንድ ይችለች የዘላለማዊ ሕይወት እያለ ይናገራል። ስለዚህ አንድ አምላክ ያ ነው። አባት ሆይ የሰማይ የምድር ጌታ አንተ ነህ ይላል ኢየሱስ ወደ ሰማይ ቀጥ ብሎ ማለት ነው። የሰማይ የምድር ጌታ ባለቤት ፈጣሪ እርሱ ብቻ እንደሆነ ይናገራል። ክርስቶስ ደግሞ በዘመኑ ጌታ ተደርጓል ወይ? አዎ ጌታ ተደርጓል። በጊዜው እስራኤል ሰዎች ጌታ እንደተደረገ ይገልጻል። ያ ማለት ተደርጎ ነው። አየህ፣ በመደረግ ያገኘው ጌትነት ነው፣ ሹመት ነው፣ ስልጣን ነው። ታዲያ ከኢየሱስ ክርስቶስ የቱ ጋር የሚገኘው ከተባለ የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር ኢየሱስን ጌታ አደረገው ይላል። ልክ እንዲሁ ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ ዮሴፍን እግዚአብሔር ጌታ አደረገው ይላል። አየህ፣ እነ አብርሃም፣ እነ ዮሴፍ፣ እነ ሙሴ፣ እነ ዳዊት ሁሉም ጌታ 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 ተብሏል። ክርስቶስን በጊዜው ጌታ ተባለ። ስለዚህ ጌታ የሚለው ቃል ለሰዎችም ለፍጡር የሚሰጥ ነው እና ይሄን ይመስላል። እውነተኛ መለኮታዊ ጌትነት ያለው ግን ማን ነው ከተባለ ያ ክርስቶስንም ሆነ ቀደምት ነቢያትን ሲልክ የነበረው የአንዱ አምላክ ነው። ጌታ የመለኮታዊ ጌትነት ያለው። ኦኬ፣ ሁለተኛ ጥያቄ አለኝ። ጥሩ ነው። አሁን ለምሳሌ ኢየሱስ ክርስቶስ ወደ ሰማይ እንዳገ ነው በእስልምና
አልሞተም ነው የሚባለው። ከስር ሆኜ ብዙ ጊዜ ስለምከተለ እሺ፣ እንደዛ ከሆነ መሐመድ ደግሞ እንደ ማንኛውም ሞቶ ስለተቀበረ ኢየሱስንም ደግሞ ነቢይ እንደሆነ መልእክተኛ እንደሆነ በግልጽ አይቼዋለሁ። እንዴት ነው ታዲያ ልዩነታቸው? በጣም ጥሩ። እንግዲህ ይህ አምላክ በእነርሱ ላይ ያደረገው ነገር ነው። ይሄ መበላለጫ ሚዛን አይሆን። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አድርገው ነበር ወይ? አዎ፣ ሰለላሁ ዐለይሂ ወሰለም አድርገው ነበር። ስለማድረግ ካወራን ማለት ነው። ለዚያም ቤት አድርገው ከላይ ማን ጋር ነው? እሺ፣ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አድርገው ነበር ወይ? አዎ። ለዚያም ክርስቶስ ያደረገው ኢየሱስ ክርስቶስ እስከ ሁለተኛው ሰማይ ድረስ አድርገዋል። ሁለተኛው ሰማይ ላይ ናቸው። ከዚያ በላይ አልሄዱም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እስከ 7ቱ ሰማይ 5 ሰማይ ጨምሮበት ክርስቶስ ካለበት ከዚያ በላይ ድረስ አድርገዋል። መሞትን ነው የምትፈልገው በህይወት በቆየትን ለዘላለም ተብለው ምርጫ ተሰጥተው ነበር። አይ እኔ የቀጣዩን ዓለም መሸጋገርን ነው የምፈልገው ብለው በምርጫቸው ሁሉ ነው የሞቱት። ብሏቸዋል። إن الله خير عبدا بين البقاء في الدنيا وبين الانتقال إلى الرفيق الأعلى فاختار الانتقال إلى الرفيق الأعلى أو فاختار ما عند الله. النبي صلى الله عليه وسلم أسمرتني الله وي بزي عالم لزل آدم من هذا ورحالي ወይንም ደግሞ ወደ ቀጣዩ ዓለም መሸጋገርን አስመረጠኝ። እኔ ምድራዊ ህይወት አልፈልግም አሉ። ገብታችኋል? የቀጣዩን ዓለም መሸጋገር እፈልጋለሁ ብለው በራሳቸው የመረጡበት ሀዲስ ላሳይ ይችላል። እና ይህ ነው እና ክርስቶስ በህይወት የቆየበት እንትን አለው፣ ሚስጥር አለው። ለምንድን ነው በህይወት እንዲያቆየው እሱም የተፈለገው? ምክንያቱም ብቸኛ የተመለከው ነብይ እርሱ ነው። እንደምታውቁት ብቸኛ የተመለከው ማን ነው? እሱ ነው። አብርሃም ተመልኳል፣ ሙሴ ተመልኳል። ማን የተመለከው? መሲሁ ብቻ ናቸው የተመለኩት አይደል? ስለዚህ ይሄን ነገር እውነቱን ይናገር ዘንድ እውነቱን ይመሰክር ዘንድ ዳግም አላህ ሱብሓነሁ ወተዓላ ያወርደዋል። ያንን ሐሰተኛው መሲህ እንዲገድል የተመረጠው እርሱ ለምንድን ነው? ለምን ይመስላችኋል? ሐሰተኛው መሲህ የመጨረሻው ዘመን ላይ ይነሳል አይደል? አይሁዶች እስካሁን እየጠበቁ ነው መሲሁን። እውነተኛውን መሲህ የማርያምን ልጅ አንቀበልም ብለዋል አይሁዶች፣ መልሰዋል አይደል? እስካሁን መሲሁ ይመጣል ብለው እየጠበቁ ነው። በትንቢት የተነገረላቸው ገብቷቸዋል። መቼ ይቀበሉታል? ሐሰተኛው መሲህ በሚመጣ ጊዜ ይቀበላሉ። ለእኛ ቃል የተገባው ይሄ ነው ይላሉ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? የዘመኑ ፍጻሜ ላይ ሐሰተኛው መሲህ በሚነሳ ጊዜ አይሁዲዎች ይከተሉታል አሉ። የትበዑሁ 70,000 የሁድ አይሁዲዎች፣ በቃ ለእኛ ቃል የተገባ ይሄ ነው ይላሉ። አላህ ታዲያ የዛን የሐሰተኛውን መሲህና የተከታዮችን አይሁዶችን ፍጻሜ በማን ሊያደርግ ወሰነ? በዚያ እንቀበልም ባሉት በእውነተኛው መሲህ ሊያደርግ ወሰነ። ስለዚህ ከአብርሃም ከሙሴ ከሁላቸውም ይልቅ ከዚህ ከአይሁዶች ጋር በተሳሰረ ሐሰተኛውን መሲህ በመቀበል ላይ የተያያዘው ጉዳዩ መሲሁ ክርስቶስ ናቸውና እርሳቸውን አላህ ሱብሓነሁ ወተዓላ አንተ ነህ በቃ ይህንን የምትሰራው አለው። የመጨረሻው ዘመን ላይ ያወርደዋል። የበላይነት አገኘንበት ብሎ ሲፎክሩ ያንን ሐሰተኛውን መሲህ እነዚህ አይሁዶች ያውና እውነተኛው መሲህ ይመጣና ያጠፈዋል፣ ይገድለዋል። ለዚህ ነው መሲሁ የቆየበት ምክንያት ሌላ አይደለም። መሲሁ ይሄ ሐሰተኛው መሲህ በእኔ ዘመን ቢወጣ ኑሮ እኔ በቃቸው ነበር ብሎ ነቢ ሰለላሁ ዐለይሂ ወሰለም ተናገሩ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ለው ኸረጀ ወአነ በይነ አظሁሪኩም ለከፈይቱኩም ዐንሁ አሉ። እንደው ሐሰተኛው መሲህ እኔ በህይወት እያለሁ ቢነሳ እኔ በቃቸው ነበር አሉ። አየህ፣ እርሳቸው ራሱ ይገርዱት ነበር፣ ቀላል ነበር ለእርሳቸው። ነገር ግን ለዚህ የመረጠበት መሲሁን ክርስቶስን የመረጠበት ዓላማ ስላለው አላህ እውነተኛውን መሲህ አንቀበልም ብለው መልሰዋል አይሁዶች። ሐሰተኛው መሲህ በሚመጣ ጊዜ ተቀብለው የበላይነትን አገኘን ሲሉ ያን እውነተኛውን መሲህ ያወርድና በዚህ የበላይነት አገኘንበት የሚሉትን መሲሁን ሐሰተኛውን ይገድለዋል፣ ያጠፈዋል። የዛኔ በምድር ላይ ህዝብ ሁሉ የመሲሁ ተከታይ ይሆናል። መሲሁ እውነተኛውን መንገድ ኢስላምንም ይሰብካሉ በምድር ላይ። እርሱ እንዳልተገደለ እንዳልተሰቀለ፣ አምላክ የአምላክ ልጅ እንዳልሆነ ይነግራቸዋል። ይነግራቸዋል። የዛኔ በምድር ላይ አንድም ሌላ እምነት አይኖርም ብሎ ይነግረናል። ነቢ ሰለላሁ ዐለይሂ ወሰለም በትንቢት ነግረውናል። መሲሁ በሚመጣ ጊዜ ላ የብቃ ፊል አርድ ኢለ ልእስላም አሉ። በምድር ላይ ሙስሊም ኢስላም እንጂ ሌላ የሚቀር የለም። ወላ የቅበሉ ኢለ ልእስላም፣ መሲሁ እስልምናን እንጂ ሌላን ሃይማኖት አያስተናግድም። ሰዎችን ወድዑ ናስ ኢላ ዲኒላሂ ዐዘ ወጀል፣ ሰዎችንም ወደ ሃይማኖት ወደ ኢስላም ብቻ ይጠራቸዋል። አንዱን ፈጣሪ ብቻ አምልኩ ይላል። የእኔንም የእናንተንም አምላክ አምልኩ ብሎ ይጠራቸዋል። ይህ ነው።